بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تبي تملكاتو تشاتشن بسنة تبي يتزجاج بيسامنتو زوتر بيساتو لنا نتي مدرسو يا ولادة وليل برنامجنا نو كهون ساعات جمرون قدي بالفو يجمرنا سلا سلا حج በሰፊው የተነተን ነበር ሐጅ ግዴታ የሚሆነው በማን ላይ ነው የሚለውን ሰፋ አድርገን ለማየት ሞክረን ነበር ከሼኻችን ጋር ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም በቅድሚያ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ ባረከላሁ ፊኩም አሚን አሚን እንግዲህ ያው እንደተጠቀስኩት መግቢያ ላይ ሼኽ ባለፈው ክፍላችን ስለ ሐጅ በማን ላይ ነው የሚወጅበው የሐጅን ግዴታነት ያየን ነበርና አልጨረስነው አህካሞቹ ሰፋ ይላሉና የአርካኑል ሐጅ ምን ናቸው የሚለውን እናያለን ያው በቅድሚያ ግን ስለ አርካኑል ሐጅ ከማውራታችን በፊት እንደ ኢማሙ ሻፊዒ ሐጅ ላይ አርካንና ዋጅብ የሚሉት ቃላት ተለያይተው ነው በሌሎች ባቦች በጧሃራ በሶላትም ካየን አርካንና ዋጅብ ከተባለ ልዩነት የላቸውም አማ ሆና ግን ልዩነት አለና ምንድነው የሚለውን ከሱ ተነስተን የሐጅ አርካኖችን ወይንም ማዕዘናትን ሰፋ አድርገን ኢንሻአላህ የምንዘረዝር ይሆናል ባረከላሁ ፊኩም ያው አልহামዱሊላሂ ረቢል ዓለሚን والصلاه والسلام الاتمان الاكملان على سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين أما بعد እንግዲህ አላሁ ተዓላ ለዚህ ለትልቅ ዒባዳ ካደላቸው ባሪያዎች መሃል አላህ ያደርገን አላህ ይወፍቀን ሱብሃንአላህ ባለፈው ደርሳችንም ላይ ስለ ሽሩጥ አልውጁብ ስናወራ እኛ እዚህ ቦታ ላይ እያወራ ነው ያለነው ያው የማመላከት ያህል ነውና ሐቂቃ አንድ ሰው ጊዜ ሰጥቶ በደንብ አድርጎ ማለት ነው አንዴ ብቻም አይደለም ደጋግሞ ማለት ነው ብቻ ዒልም ሲቀራ ዝም ብሎ አንዴ ገረፍ ተደርጎ የሚኬድ ነገር አይደለም ያኒ አንድ ጊዜ ሁለት ጊዜም ራሲ እስኪሆን ድረስ አንድ ሰው ደጋግሞ በደንብ አድርጎ ስለ ኢስቲጣዓም እኮ ስናወራ ያው ገረፍ ያደረግነው ምናምን ነው ይሄድ ነው ሌሎቹንም ማለት ነው እንደዚሁ ማየቱ መማሩ ለዚህ ጉዳይ የተነሳሰው ሆን ብሎ ማለት ነው ያኒ ጥሩ አይነት መልኩ ጊዜ ሰጥቶ ኪታቡንም ضبط ያደረገ እየያዘ ማለት ነው መማር አስፈላጊ ነው መማር አለበት ወደ አሁኑ ስንመጣ ግን ልክ እንዳላችሁትኝ በሶላት በሌሎች ላይ ዋጅብና አርካን የምንለው ፈርድና ዋጅብ የምንለው እኛ ጋር ልዩነት የላቸውም በሻፊዒያ መዝሀብ ሐጅ ላይ ሲሆን እንጂ ሐጅ ላይ ዋጅባቱል ሐጅ የምንላቸው እነኛን ባናደርጋቸው ሐጃችንን የማያበላሹትኝ ሆነው ግን በደም ማለት እርድ ታርዶ በእርድ ሊተካ የሚቻል ነገራቶች ናቸውና እነኛን ዋጅባቱል ሐጅ እንላቸዋለን ያው በዝርዝሩ ኢንሻአላህ እንመጣበታለን አልኢህራሙ ሚነል ሚቃት ከሚለው ጀምሮ ማለት ነው አርካን ስንል ግን አርካኑል ሐጅ ስንል ሌላ ስራ ተሰርቶ ወይንም ለሱ ፋንታ ሰደቃ ተሰጥቶ ወይ እርድ ታርዶ በእነኚህ ነገራቶች ጀብር ለናደርገው ወይንም ልንሸፈነው ልንጠግነው ማንችለው ስራ ነው የግዴታ ያ ስራ ብቻ መሰራት አለበት ለምሳሌ እንደ ጠዋፍ الإفاضة አይነት ማለት ነው እነኚህ የመሳሰሉት ማለት ነው الوقوف بعرفة ኢንሻአላህ አሁን የምንጠቅሳቸው እነኚህ አርካኑል ሐጅ የምንላቸው የግዴታ አንድና አንድ መሆን ያለበት ምንድነው ያንን ስራ ማከናወን መስራት ብቻ ነው ዋጅባቶች ላይ ግን ስንመጣ ምንድነው ምርጫ ያኒ አለው ምርጫ አለው ሲባል ምን ማለት ነው በቃ ሐጄ አልሆነልኝም ተበላሽቷል የሚያስብል አይደለም ባያደርገው ለምሳሌ ለሱ ፋንታ ቢያርድለት በእርድ ቢጠገነው የሚሆኑ ነገራቶች ናቸውና እነኚህን ለይቶ ማወቅም አስፈላጊ ነው
ሌላው ደግሞ እኔ የመጀመሪያ ላይ እንዳውም እቺን እንደ እንትን አስመረንባት ማየት ካለብን ነገራቶች መሃል አንድ ሰው ከዚህ ተነስቶ ሲሄድ ኑሱክ ብሎ ነው የሚነሳው የሐጅ ስራ ለመስራት ነው የሚነሳው ግን ምን አይነት ሐጅ ነው መስራው ማለት አንዳንዱ ዝም ብሎ ለምን መጣ ሐጅ ላደርግ ነው አበቃ ምን አይነት ሐጅ ነው ሶስት አይነት ሐጆች እንዳሉን ማወቁ በጣም አስፈላጊ ነው አንደኛ ኢፍራድ የምንለው الامام الشافعي የመረጡትኝ ኢፍራድን መርጠዋል ያው ኢስቲናድ ያደረጉበት አላቸው ስለዚህ እዚች ጋር አንዳንዱ ምን ይላል አይ ኢፍራድ ነው በቃ የሚሻለው በላጩ ይሄ ነው ሌላውን ያደረገ ላላላ እንደዚህ ማስፈላጊም አይደለም ምክንያቱም ለአኢማዎች የተለያዩ አቅዋሎች አላቸው ለምሳሌ አሁን አቡ ሐኒፋ ቂራን ምርጥ ነው ይላሉ ስለዚህ በአቡ ሐኒፋ መዝሀብ ኪታብ ቀርቶ አይ የተሻለ ቂራን ነው ብሎ ካደረገ ያኒ ኢማም የሆኑትን ሙዕተበር የሆኑትን ኢማም ይዘዋልና ምንም አንልም አንዳንዱ ደግሞ አይ ተመቱዕ ማድረግ በላጭ ነው አፍضل ነው ይላል نعم قال به الامام احمد ኢማም አህመድ ይሄንን ብለዋልና ስለዚህ በዚህ ላይ ጭቅጭቅ ምናምን አስፈላጊ አይደለም ያኒ ለጭቅጭቅ የሚዳርገን አይደለም ሲጀመር ራሱ ወላ ጂዳል في الحج ጂዳል ማድረጉ ጥሩ አይደለም ሰውየው ግን በቀራበትኝ ወይንም በደንብ አድርጎ የሞጣለው ኪታብ ሊኖር ይችላል ያንን ይዞ በዚህ ነው ካለ ለዚህም አኢማ ያሉትኝ አለ ለዚህም አለ على كل حال እኛ አሁን በብዛት እዚህ ላይ ያወራነው ያለነው በኢማሙ ሻፊዒ መዝሀብ ነውና ኢማሙ ሻፊዒ رضي الله تعالى عنه ሁሎቻቸውም الامام ابو حنيفه الامام مالك الامام احمد بن حنبل رضي الله عنهم ائمه الهدى ወችናቸውና ያሉትኝን على العين وعلى الراس እንቀበላለን ሁለተኛ ደግሞ እንዴ ሻፊዒ ነኝ الامام احمد እኮ እንደዚህ ብለዋል የሚል الامام الشافعي እቺን شيخنا الشيخ عبد الله رحمه الله عليه በሐያት ያሉ ያስጨበጧትኝ በጣም ሐቂቀተን ትልቅ የሆነች እንተነችና በደንብ ለንይዛት ይገባል በማሊኪ እንደዚህ ነው ታዳ ሻፊዒ ይሄንን አይፈቅዱምና ብለው ሲጠይቋቸው ምን ብለው ነበር አንድ ጊዜ ሼኹና ረህመቱላሂ ዐለይሂ الامام الشافعي لا يفسق من قلد مالكا الامام مالكي تقليد ያደረገን ሰው ኢማም ማሊክ ያሉትኝን ቀውል ይዞ ይሄዳን ሰው ለምን ተከተልክ ማሊኪን ብለው ፋሲቅ ነህ አይሉትኝም ስለዚህ ችግር የለውም መከተሉ ይሄንንም መከተሉ ምንም ፍሩዕ ላይ ነውና አስል ላይ አቂዳ ላይ አይደለም አቂዳ ቀይ መስመር ነው ምን ደራደረበት ወይንም አቂዳ ላይ ይሄ ቀውል አለ ላ እሱ በቃ እሳትና መዳን መሃል ያለ ነገር ነው ጀነትና እሱ ላይ ያለን አይደለም ይሄ አቅዋል يعني استناد ያደረጉበትም አላቸው እነሱ استدلال ያደረጉበት استنباط ያወጡበት ሐዲስ ንሱሶች አላቸው على كل حال ግን አንድ ሰው ምን አደርጋለሁ ምን አይነት ሐጅ ነው መስራው ኢፍራድ ነው መስራው ካላ መጀመሪያ ሐጁን አቅድሞ ሐጁን ታጠናቀቀ በኋላ ዑምራውን መስራት ማለት ነው ወደ አድና الحل ይወጣና ታድና الحل ላይ ተመልሶ ዑምራውን ይይዛል በዚህ ደግሞ እርድ የለበትም ማለት ነው እርድ የሚያስይዘው አይደለም አይ እኔ ተመቱዕ አደርጋለሁ ካለ በአሽሁር الحج ላይ ማለት ነው አሽሁር الحج ምንላቸው ተሸዋል ይጀምራል ሸዋል ذو القعده እና 10 ليال من ذي الحجه ማለት ነው ذي الحجه እስከ 10ኛው ሌሊት እነኚህ የሐጅ ሚቃት الزمني ናቸው ለዑምራ ሚቃት الزمني የለው ምክንያቱም ደህር ነው በፈለገበት ሰዓት ያደርገዋል ስለዚህ በዚህ ጊዜ ውስጥ አንድ ሰው ዑምራውን አቅድሞ ተዑምራው ተሐሉል አድርጎ ከዛ በኋላ ሐጅን አሐርማለሁ ወደ ሐጅ ገባለሁ ካለ ተመቱዕ አደረገ ተመቱዕ ያደረገ ሰው ደግሞ ምን ይይዘዋል ተመቱዕ ለማድረጉ ብቻ ደም ይይዘዋል يعني እርድ ያርዳል ማለት ነው በግ ወይንም ፍየል ያርዳል ታልቻለ ደግሞ 10 ቀን ይጾማል ሶስቱን እዛው ሐጅ ላይ ሰባቱን ወደ ሀገሩ ሲመለስ የሚያደርገው ይሆናል ቂራን አደርጋለሁም ያለ
ሁለቱን በአንድ ማለት ነው ሐጅና ዑምራውን በአንድ ማለት ነው በአንድ ስራ ማድረግ ማለት ነው ይሄንንም አደርጋለሁ ያለ አለበትኝና ስለዚህ አንድ ሰው ተዚህ ሲነሳ ሊሞጥል ይገባል ያኒ አንድ ኪታብ ይዞ እንዴት ነው ሐጅንም ማድረገው ምን አይነት ሐጅ ነው ፕላኑን ማድረግ ያለበት ምን አይነት ሐጅ ነው ማድረገው ከዛስ እንዴት ነው የምጨርሰው እንዴት ነው አላሁ ተዓላ ዘንዳ ተቀባይነት እማገኘው እንዴት ነው ይሄንን ሐጅ መቅቡል በሆነ መልኩ ሰራዋለው በሚል ላይ اهتمام ሊያደርግ ይገባል ያው ተግባራዊም ስለሆነ ማለት ነው ያኒ እዚህ ኪታብ ላይ የተቀመጡ ወይንም ዑለሞች ያስቀመጧቸውን መስአላዎች በደንብ ሊያጠና ይገባል በተቻለ መጠን ደግሞ እንዲህ ከሚያውቅ ሰው ጋር ወይንም ዑለማ ጋር በደንብ ሁኔታዎችን የሚያውቅ ነገሮችን በደንብ ጠንቅቆ አላህን የሚፈራ ሰውየው የሚመቸውን የሚያደርግለት አብሽር የሚለው ሳይሆን ትክክለኛ ሰው ጋር ሆኖ ደግሞ ማድረጉ ሸህ ከተገኘ አጋጣሚው በጣም ጥሩ ይሆናል ኢንሻአላህ እንግዲህ ታዲያ ስለ አርካኖቹ ነው እናነሳለን ያልነውና ልዩነቱን በደንብ እየነገራችሁን ነበር በዚህ በሐጅ ባብ ላይ ማለት ነው የአርካንና የዋጅብን እንግዲህ ያው የሐጅን አርካን ስድስቶቹን በቅደም ተከተል ለማየት ያክል እንግዲህ የመጀመሪያው አልኢህራም ነውና ከሱ እንጀምራለን ሼህ مرحبا ያው የሐጅ አርካኖች ሼኻችን እንዳሉት ያው ሁሉም ጥንቃቄ ሊያደርግባቸው የሚገቡና ከምንም በላይ ትኩረት ሊሰጥባቸው የሚገቡ ነገራቶች ናቸው ማዕዘናት የምንላቸው አርካን እነዚህ ካልተፈጸሙ ሐጁን አልፈጸመም ነው የሚባለው ሰውየው ስለዚህ ልክ እንደ ዋጅቦቹ ቅድም እንዳሉት በደም ወይም ደግሞ በሌላ ነገር የሚጠገኑ አይደሉም ስለዚህ አርካኖቹን እነማን ናቸው ጠንቀቆ የግዴታ ማወቅ አለበት በትክክልም መስራት አለበት የመጀመሪያው ሩክን ከአርካኖቹ ኢህራም የሚባለው ነው ኢህራም ማለት ምንድነው ንያ ማለት ነው ያኒ ሰውየው ወደ ሐጅ ስራ በሚገባበት ሰዓት ንያ ማድረግ አለበት ለምን ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ኢንነመል አዕማሉ ቢንኒያት ብለዋል ማንኛውም መልካም ስራ አላህ ዘንድ ተቀባይነት የሚኖረው በንያ ነው ንያውን ለአላህ ብሎ ሲያደርግ ነውና ሐጅ በሚገባበት ሰዓት ቅድም ሼኻችን በሰፊው እንደዘረዘሩልን ከሶስቱ የሐጅ አደራረግ አይነቶች አንዱን መርጦ ኢህራም ማድረግ አለበት እንዳልነው በኢማሙ ሻፊዒ መዝሀብ በላጩ ምንድነው ኢፍራድ ነው ኢፍራድ ምንድነው ሐጅንና ሐጅን ብቻ ቀስዶ መሄድ ነው ከዛ በኋላ ሐጁን ከጨረሰ በኋላ ዑምራ ይቀጥላል ለብቻው ማለት ነው ስለዚህ ይህንን ማድረግ ከፈለገ ምሳሌ ሰውየው ከዚህ በሚነሳበት ሰዓት ወዴት ነው የሚሄደው የሚለው መጀመሪያ ያጣራል ያኒ ፕሌኑ ወዴት ነው የሚበረው ወደ ጅዳ በሮ ወደ መካ ቀጥታ ነው የሚገባው ወይስ ወደ መዲና ነው የሚበረው የሚለውን ያያል ማለት ነው ወደ መዲና የሚበር ከሆነ ልብሱንም ባይለብስ ችግር የለውም የኢህራሙን ልብስ ምን ያደርጋል ማለት ነው ኖርማል ልብስ እንደዚህ ለብሶ ይሄድና መዲና ከገባ በኋላ ወደ መካ ጉዞ ሲጀመር ራሱን የቻለ የተዘጋጀ ቦታ አለ ዙልሁለይፋ የሚባል ቦታ እዛ ቦታ ላይ ያው የሚወስዱትም እዛ ነው የሚያስደርጉት ያሳዩታል እዛ ቦታ ላይ ሄዶ ልብሱን ወንድ ልጅ حرام የሚሆኑ ነገራቶች ሐጅ የሚያደርግና ዑምራ የሚያደርግ ሰው حرام የሚሆንባቸው ነገራቶች የሚጀምርበት ቦታ ማለት ነው ይዛኔ ልብሱን ቀይሮ ሱና ሰግዶ የኢህራም ኢፍራድ ከሆነ ንያውን እዛ ላይ ያደርጋል ማለት ነው ምን ብሎ ነወይቱል ሐጅ ወአህረምቱ ቢሂ ሊላሂ ተዓላ ብሎ ወይም ደግሞ ምን ይላል ለበይክ አላሁመ ቢሐጅን ይላል በዚህ አይነት መልኩ ከሁለት አንዱ በምላሱ ማለቱ ሱና ነው ዋናው ቀልቡ ላይ ነው ይህችን ንያ ማድረጉ ሩክን ነው እዛች ቦታ ላይ ማድረጉ ምንድነው ዋጅብ ነው ልዩነቱን ያያየን የት ቦታ ቀድሞ ኢህራም ቢያደርግ ሩክኑን አሟላ ሊባል ይችላል ዋጅቡን ግን አላደረገም ይባላል ዋጅቡን አደረገ ለመባል የት መሆን አለበት ማለት ነው ቀደም እንዳልኩት በመዲና አርጎ የሚገባ ከሆነ ዙልሁለይፋ ላይ ይነያል ማለት ነው ወደ ጅዳ አድርጎ ቀጥታ ወደ መካ የሚሄድ ከሆነ ደግሞ እዛው ከዚህ ከፕሌኑ ሳይነሳ በፊት ልብሱን ይቀይራል ሱናዎችን ያደርጋል ከዛ ፕሌን ውስጥ ከገባ በኋላ እየሄዱ መሃል ላይ የለምለም የምትባል ቦታ ላይ ሲደርስ ፕሌኑም ላይ ይናገራሉ ከመድረሱም በፊት አንዳንዴ እየደረስን ነው ይላሉ የዛኔ ምን ማድረግ ነው
ንያውን ያደርጋል ማለት ነው። ምን ብሎ ነወይቱል ሐጀ ወአሕረምቱ ቢሂ ሊላሂ ተዓላ ብሎ ይነያል ማለት ነው። በዚህ አይነት መልኩ ከሀበሻ የሚሄዱ ሰዎች ማለት ነው። ምናልባት የሀበሻ ሀገር ነዋሪ ሆነው ሌላ ሀገር የሚኖሩ ከሆነ ሚቃቶቹ 5 ናቸው። ሀበሻ የሚሄድ ሰው በቀደም እንዳልኩት በጅዳ አርፎ ወደ መካ ቀጥታ የሚገባ ከሆነ የለምለም ወይም አለምለም የሚባለው ቦታ ላይ ይነያል ማለት ነው። በመዲና አድርጎ የሚሄድ ከሆነ ደግሞ የትም ዓለም ይምጣ ከመዲና ወደ መካ መግባት የሚፈልግ ሰው ደግሞ ዙልሑለይፋ ላይ ያደርጋል። በሻም አድርጎ ደግሞ የሚመጣ ሰው ጁሕፋ የሚባል ቦታ አለ። በኢራቅ የሚመጣ ሰው ደግሞ ዛቱ ዒርቅ የሚባል ቦታ አለ። እንደዚሁ ደግሞ ከነጅድ የሚመጣና ከነጅዱል የመን የሚመጡ ከሆኑ ደግሞ በዛ አድርገው የሚመጡ ከሆነ ደግሞ ቀርኑል መናዚል የሚባል ቦታ አለ። ከነዚህ ቦታዎች ላይ ሆኖ ማድረጉ ዋጅብ ነው። ንያዋ ደግሞ ሩክን ነች። ድርጊቱ ማለት ነው። ድርጊቱን ከዛ በፊት ካደረገው እዛ ቦታ ላይ ሳይደርስ ማለት ነው ካደረገው ዋጅቡን ትቷል ይባላል። ሩክኑን ግን አሟልቷል። ስለዚህ ዋጅብን የተወሰው ቅጣትን የሚቀጣው ማለት ነው። እርድ ያልነውን ማለት ነው። እና የመጀመሪያው ሩክን ይህ ነው። ንያውን አድርጎ መግባት ወደ ስራው ማለት ነው። ልክ ይህች ንያን ሲያደርግ እንዴት ነው ሶላት መሰለን አላሁ አክበር ብሎ ሰውየው ንያ አድርጎ ሲገባ ንግግር ክልክል ነው አይደለም? ተገቢ ያልሆነ እንቅስቃሴ ክልክል ነው። የመሳሰሉ መብላት፣ መጠጣት የመሳሰሉ ነገራቶች ክልክል የሚሆኑ ነገራቶች አሉ። ልክ አሰላሙ አለይኩም ብሎ እስኪጨርስ ድረስ እነዚህ ነገራቶች ሐራም ይሆኑበታል አይደለም? ሐጅም ላይ እንደዛው ሐራም የሚሆኑ ነገራቶች አሉ። ወደፊት እንዘረዝራቸዋለን። እነዛን ነገራቶች ልክ ይህች ንያ ቀልቡ ላይ እንዳደረገ እነዛ ነገራቶች በሙሉ ይጀምራሉ ማለት ነው። ክልክል የሆኑ ነገራቶች ይጀምራሉ። ምን እስኪያደርግ ድረስ? ተሐሉል እስኪያደርግ ድረስ፣ እስኪፈታ ድረስ ማለት ነው። እና የዛኔ ሐራም የሆኑ ነገራቶች በቃ የሐጅ ስራ ጅማሮ ከዚህ ላይ ይጀምራል ማለት ነው። ኢዘን እነዚህ አሁን የጠቀሳችኋቸው በየአቅጣጫው ኢህራም የሚደረግባቸው ቦታዎች ነብዩ አለይሂ ሰላቱ ወሰለም ያስቀመጧቸው ናቸው ወይስ እንዴት ነው? ይሄን ነገር እንጠቅሱ ነው። ይሄንን እሳቸው ነው ያስቀመጧቸው። በዚህ አቅጣጫ የሚመጣ ሰው እዚህ ቦታ፣ በዚህ አቅጣጫ የሚመጣ ሰው እዚህ ቦታ እያሉ ያስቀመጡት ራሳቸው ነብዩ አለይሂ ሰላቱ ወሰለም ናቸው። ስለዚህ መካኒ የሚባለው እነዚህ ናቸው። እነኚህ አሁን የተጠቀሱት እኮ ያላችኋቸው አሁን ለምሳሌ ቲሃመተል የመን ሲባል የመን ብቻ ሳይሆን በዛ ልክ የሚመጣው እኛ አሁን ለምሳሌ ከኛ በስተታች ያሉት ኬንያ ሊሆን ይችላል። ከዛ በዚህ መስመር የሚመጣ በአጠቃላይ በቲሃመተል የመን የሚመጣው ሚቃቱ ይሄ ነው ማለት ነው። እንደዛው በሌላም አቅጣጫ አሁን ልክ እንደጠቀሳችሁት አባሩ አሊ ወይንም ዙልሑለይፋ የምንለው ላይ በመዲና አቅጣጫ የሚመጣ በአጠቃላይ እሱ ይሆናል። በዚህ አቅጣጫ የሚሆነው ይሄኛው ይሆናል። ጁሕፋም እንደዚህ ነው ማለት ነው ሁሉም። ስለዚህ ለሁሉም አቅጣጫ ነብዩ ያስቀመጡትኝ ነው አለይሂ ሰላቱ ወሰላም። እና በየትኛው ነው ምገባ የሚለው ማወቅ አለበት ነው ሰውየው። የሚገባበትን አቅጣጫ ደግሞ አውቆ እርድም እንዳይዘው በእንዲህ ያለ እንትን ላይ እንዳይወርቅ ከመግባቱ በፊት ይሄንን አጠናቆ መግባት ይኖርበታል ማለት ነው። አይ ደግሞ ከገባሁኝስ አንዳንድ ጊዜ አንዳንድ ሰው ዝም ብሎ ይገባል ለብሶ ያኒ ከቀሚሱ ጋር ወይንም ከሱሪ ከመሳሰሉት ጋር ቦታውን ሳይጠብቅ ኢህራም አድርጎ ዝም ብሎ የሚገባል። ንያ ነይቶ እኮ ሐጅ ላድርግ ወይንም ዑምራ ላድርግ ብሎ ከኢትዮጵያ ተነስቶ ሄዷል። ለምሳሌ ጅዳ ላይ ያርፋል። እንደዛው ጅዳ ላይ ቢያርፍ ይሄ ነገር እንዳይዘው መመለስ አለበት ማለት ነው። ወዴት? ወደ የለምለም ተመልሶ ታልሆነ ደግሞ አብዓድ الميقات ወደ ሆነው አብዓድ الميقات ማለት ዙልሑለይፋ ነው የመዲና ነው ወይንም እዛ መሄድ አለበት። ከዛ እንደገና መግባት አለበት ማለት ነው። ይሄንን ካላደረገ ደግሞ እርድ ይዘዋል። እርዱን ከቻለ ወደዛ መኪር ነው ማለት ነው። ወደዛ ነው መሄድ ያለበት። በደንብ መጠናት አለበት ወይንም ደርስ ያስፈልጋል ማለት ነው። ይሄን ማድረገው የሚለውን አንዳንድ ጊዜ ደግሞ አንዳንድ ሰው ሐቂቀተን ከዚህ ተነስተው መዲና ይረፉ ጅዳ ይረፍ አይሮፕላኑ ምንም የሚያውቁት ነገር የለም። ዝም ብለው በቃ እየሄድን ነው ዛሬ በቃ እንዳው ከመሄዳቸው በፊት ራሱ የት ነው የምናርፈው?
ትኬታችን ከየት ወዴት ነው የሚለውን ነገር አሁን ለምሳሌ መዲና የሚያርፍ ተሆነና እዚሁ ለምሳሌ ኤርፖርት ላይ ሐርሞ ጨርሶ ረካዓተይኑንም ሰግዶ ንያውን ታደረገ በቃ ገባ ማለት ነው ምክንያቱም አሽሁር አልሐጅ ላይ ነን ማለት ነው ሐጁ ታስሯል ማለት ነው ስለዚህ መዲናም በሚሄድበት ሰዓት በዛው ተኢህራሙ ጋር ነው መቆየት ያለበት ማለት ነው ልብስ መልበስ አይችልም ሽቶ መቀባት አይችልም محظورات የሆኑ ነገራቶችን በአጠቃላይ ሊጠነቀቃቸው ይገባል ማለት ነው ምን حرام ሆኖብኛል ምን ማድረግ የለብኝም የሚለውንም ከዚሁ መቅራት ይኖርበታል አንድ ሰው ዑለማ ዘንድ ሄዶ ቀርቶ ሊያደርግ ይገባል እንጂ ዝም ብሎ ተኪዳ ተብሎ አንዳንዱ والله በጣም የሚያሳዝን እንትን አለ አንድ ጊዜ የገጠመኝ ነው ይሄ ገና እኮ ሐጅ አልሐጀጅን አላደረግነው عرفات ለመሄድ ገና ዚል ሒጃ ወር ልክ እንደገባ ነበርና እየተዘጋጀን ነበር በቃ አሁን ሰባተኛው ቀን የውመ ዚና ነች ስምንተኛ የውመ ተርዊያ ነች በዛ ቀን ወተን ሚና ላይ አርፈን ከዛ በኋላ ዘጠነኛው ቀን ያው عرفة ነው ውቁፍ ነው ምናምን يعني ወደ ማስተማር እንትን ይያለን ሰዎቹን እዛ ቦታ ላይ አንድ ሰው የጠየቁት ጥያቄ እንዴ መች ነው ወደ ሀገራችን ምን እንመለሰው ብለው ጠየቁ እንዴ ገና እንትን ወደ ሐጁ ለነሄድ አላደረግንም እንዴ አሉ እኔ እኮ ጨረስን መስሎኝ ምን አድርገው ነው ልክ እንደገቡ ከሚወጡት ጋር አንዳንዶቹ ይገባሉ ጓዛቸውን አስቀምጠው ሃያ አሁን የገባችሁ ሃያ በሉ ወደ ሐረም ይባላልና ዝም ብለው ይሄዳሉ ወደ ሐረም ማለት ነው ምንድነው የሚያደርጉት ዑምራ ነው የሚሰሩት ወይንስ ኢፍራድ አድርገው ጠዋፍ አልቁዱም ሊሰሩ ነው ጠዋፍ አልቁዱም አድርገው ምክንያቱም ጠዋፍ ከተደረገ ሰዓይ ማድረግ ይቻላልና አርካን የሆነውን ሰዓይ ሊያደርጉ ነው በቃ ምንም ነገር እንትን የለምና በቃ ሄዳው እቺን ነገር አደረጓትኝ ጠዋፍ ጠውፈዋል ሰዓይ ተሰውጋ እንትን አሉ አላሁ አዕለም ኢፍራድ አድርገው ተሆነ መቼም አይታወቅም ወይ ቆርጠውም ሊሆን ይችላል محظور ላይ ወርቀው ከዛ በኋላ ጨርሻለሁ በቃ عرفة መሄዱንም አለመሄዱንም ያሳዝናል አሁን ይሄ በቃ ከዛ ጨርሻለሁ እኔ ብለው ነው እና እንደዚህ አይነት ነገራቶች በጣም አሳዛኝ ናቸውና መማር ለሱም ይደርስ ነገር ምንም የለምና በዚህ ላይ ከባድ ጥንቃቄ ማድረግ አስፈላጊ ነው እውነት ነው እንዳላችሁት እንግዲህ በጣም እንቲባህ ወይም ጥንቃቄ የሚፈልግ ነው በሰፊ መልኩ መጀመሪያም ባለፈው ፕሮግራማችንም ሼክ ጀማል እንዳሉት ይሄ ተልሚህ ነው አቅጣጫ እንደማሳየት ነው እንጂ በተለይ ይሄን ነገር ለማድረግ ቆርጦ የተነሳ ሰው ግዴታ የሆነበት በደንብ መማር አለበት የሚሉን አሁንም በደንብ ለማረጋገጥ እንወዳለን ኢንሻአላህ ሼክ እንግዲህ ወደ ሁለተኛው አርካን ስንሄድ الوقوف بعرفة ነውና በአረፋ ተራራ ወይም በአረፋ ቦታ መቆሙ ትልቁ የሐጅ አርካንም ነው እሱን ደግሞ ኢንሻአላህ ካፍታ ቆይታ በኋላ የምናየው ነው የሚሆነው የተከበራችሁ ተመልካቾቻችን ይህ የዊላዳው ሌል ፕሮግራማችን ነው ፕሮግራማችንን እንግዲህ ያሱና ቲቪ በጠቃላይ ሁሉንም ፕሮግራም ከቀጥታ ስርጭት በተጨማሪ በተለያዩ የሚዲያ አማራጮቻችን በዩቲዩብ ፌስቡክ እንዲሁም በቲክቶክ ገጾቻችን መመልከት ትችላላችሁ ካፍታ ቆይታ በኋላ እንመለሳለን አብራችሁን ቆዩ السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብን እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ትችላለሽ። በውክልና እችላለሁ? አዎ። በላሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185,000 ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185,000 ብር ቅድመ ክፍያ ጀምሮ
የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ በድጋሚ ተመልሰናል። ስለ ሐጅ ሩክን እያወራን ነውና እንግዲህ ትልቁና ዋነኛው በሐዲስ መጥቶልናል ሐጁ ዓረፋ ተብሎና الوقوف بعرفة ነው። ሼክ በዓረፋ መቆም የሚለው መቼ ነው ጊዜው በምን ሁኔታ ነው የሚለውን ኢንሻአላህ ከሱ እንጀምራለን። አው الوقوف بعرفة ركن من أركان الحج ነው بل كحج أركانوتم تلقوا أركان السوسلة هنا نبي عليه الصلاة والسلام الحج عرفة هالو يهمالت عرفة لا يتغنى بتا حجنا كان أولا مالت عيد الله ሌሎቹ በጣም ሰፊ የሆነ ጊዜ ነው ያላቸው መግቢያ ያላቸው ግን በዚህ ሰዓት ካላደረከው የሚባል ነገር የለም። አሁን ለምሳሌ طواف الإفاضة የሚገባው 10ኛው ሌሊት ተእኩለ ሌሊት በኋላ ይገባል። እኩለ ሌሊት ላይ ይገባል። በቀጣይ ቀን ወይንም በ11ኛው በ12ኛው በ13ኛው ተወር በኋላም ቢያደርገው ይሆናል። ተሁለት ወር በኋላም ቢያደርገው ሙወሰዕ ነው ጊዜ አለው። የዓረፋህ ግን 9ኛ ዚልሒጃ ዙሁር ሰዓት ላይ ወይንም ተዘዋል አንስቶ እስተ 10ኛው ሌሊት ፈጅር ድረስ ነው ማለት ነው። ፈጅር ገባ ማለት በቃ ዓረፋ የለም ማበቃ ማለት ነው። ስለዚህ እስከሚቀጥለው ዓመት የለም ማለት ነው። ያኒ ለዚህ ነው በጣም ያኒ አንገብጋቢ የሆነች ነችና ዓረፋ የሚቆመው ወይንም ዓረፋት ምድር ላይ የምንገኘው ዚልሒጃ 9ኛው ተዙሁር አንስቶ እስተ 10ኛው ዒድ ቀን የምንለው የውም الحج الأكبر የምንለው እስከዛ ፈጅር ሰዓት ላይ ነው ማለት ነው። ፈጅር ሰዓት ላይ አበቃ ማለት ነው። ስለዚህ አንድ ሰው አሁን ከጠቀስነው ጊዜያት መሃል ማለት ነው በየትኛውም ጊዜ ለአንድ ጊዜም ቢሆን እዛ ላይ ቢገኝ ሐጁ ሆኖለት ዓረፋውን ደግሞ አስገኝቷል ማለት ነው። ግን የሚሻለውና አፍضሉ የሚበልጣው ቀንና ማታን በአንድ ቢያደርጋቸው ማለት الجمع بين النهار والليل ቀን ላይ ዓረፋ ላይ ኑሮ ተዛ በኋላ እስተሚመሽ ተመግሪብ በኋላ ማለት ነው ፀሐይ እስከምትጠልቅና ወደ ምሽቱ ክፍለ ጊዜ እስከሚገባ ድረስ ማለት ነው እዛ ላይ ተሆነ ይሄ አፍضል ነው ማለት ነው። ስለዚህ الجمع بين النهار والليل ይሄ የተመረጠ ነው። አንዳንድ ዑለማዎች በዚህ ላይ የሚሉትም አለ አላ ኩሊ ሐል ግን ሱናውንም ምኑንም ለማሟላት አንድ ሰው ይሄንን አድርጎ ቢወጣ የተሻለ ይሆናል እስከ ምሽት ድረስ ማለት ነው። ተመግሪብ በኋላ ታመሸ በኋላ ዓረፋ ላይ ቢወጣ ማለት ነው። ለወንዶች ደግሞ የሚመረጠው ሌላው ጀበል الرحማ ላይ ለወንዶች የሚሻለው ጀበል الرحማ ወደ መውጫው ላይ ሰኻራት አሉ ቋጥኞች አሉ። እዛ ቦታ ላይ ነብዩ አለይሂ ሰላቱ ወሰላም የቆሙበትኝ ቦታ እዛ ነበርና እዛ ቦታ ላይ ቢቆም እዛ ቦታ ላይ ቢሆን የተመረጠ ነው። ሴቶች ግን አንዳንድ የሚስተዋሉ ነገራቶች አሉና እዛ ላይ እንደምንም ብላ ተጋፍታ ምን ብላ ከወንድ ጋር እዛ ላ አይወደድም። ሴት في حاشيته ዓረፋ حاشيያው ላይ ከወንድ ጋር ማትጋፋበት
ከወንድ ጋር መገፋፋት ወይንም ይሄ መነካካት የሚለውን ሸሪዓችን አይደግፈውምና እዛ ቦታ ላይ ሴቶች ሊጠነቀቁ ይገባል። ይሄ ምርጥነቱ ወይንም አፍضልነቱ ለወንዶች ነው። ሰኸራቱ ላይ ቋጥኙ ቦታ ላይ መሆን ማለት ነው። አማ ሴቶች ከወንድ ጋር ተገፋፍተው ይሄ ቦታ ላይ መሆን የለባቸውምና ይሄንን በግንዛቤ ውስጥ ማድረጉ አስፈላጊ ነው። ቀኑ ደግሞ አመት ውስጥ ካሉ ቀናቶች ሁላ በላጩ ቀን ነው። ከሁሉም ቀን ምርጥ ቀን ብሎ ማለት የውሙ ዓረፋ ዚልሒጃ 9ኛው ቀን ነው። በዱዓ ያቺን ቀን ማሳለፍ ያው ዓረፋ ሲባል ወደ ቀኑ ከመምጣታችን በፊት ሸዎቹ ሁሉም ሊያስተውለው የሚገባው ነገርና ሊያቀው የሚገባው ነገር ዓረፋ ላይ መቆም ማለት ተራራ ላይ መውጣት ማለት አይደለም። ዓረፋ ማለት ተራራ ብቻ አይደለም። ዓረፋ እንደ አንድ አካባቢ ነው። በጣም ሰፊ ቦታ ነው። በኪሎ ሜትሮች የሚቆጠር ስፋት ያለው ቦታ ነው። ያኒ ሐጅ የሚሄደው በሙሉ እዛ ድንኳን ተሰርቶለት እኮ ይቀመጣል። ዓረፋ ክልል በጣም ሰፊ ስኩዌር ኪሎ ሜትር ነው። የግድ ላይ ጫፍ ምልክት ድንጋይ ያለች ያቺ ጀበል አርራህማ ነች ግዴታ የሚመስለው ብዙ ሰው አለ እና ተራራው ላይ መውጣት አይደለም። እና አንዳንዴ ምን የሚከሰስ ስላለ ነው በጣም ደካማ የሆኑ ሰዎችና ሴቶች እንዳላችሁት እዛ ቦታ ላይ ለመውጣት ተከልፎ ያደርጋሉ በማይችሉት አይነት መልኩ። ከዛ በኋላ ላሉት ዒባዳዎች አለመቻል ደረጃ ላይ እስከ መታመም ደረጃ ላይ በጣም ፀሐዩ ከባድ ነው። ትልቅ ደረጃ ላይ ራሳቸውን አደጋ ላይ የሚጥሉበት ሁኔታ አለና እዛ ተራራ ላይ መውጣት አይደለም ዋጅቡ፣ ዓረፋ ቦታ ላይ መገኘት ነው። ዓረፋ ደግሞ በጣም ትልቅ ቀበሌ ነው። ስለዚህ ድንኳኖችም ራሱ የሚሰሩበት ዓረፋ ቦታ ላይ ነው። ስለዚህ ሰውየው ከሚና ወደ ዓረፋ ይጓዛል። ሚና መጀመሪያ ይኬዳል። ከሚና የሚታረፍበት ቦታ አለ። ከሚና ወደ ዓረፋ ጉዞ አለ። ጉዞ ከተኬደ በኋላ ድንኳኖች የተዘጋጃሉ። ድንኳኑ ላይ ሰውየው ቁጭ ብሎ ዒባዳ ቢያደርግም ዓረፋን አግኝቷል። ከድንኳን ወጦ ያቺ ጀበል አርራህማ ወዳለችበት ቦታ ሄዶ እዛ ሶኸራቶች ላይ ምናምን ማድረግ ካልቻለ አቅሙ ካነሰው አልተገኘም ማለት አይደለም። በቃ ድንኳኖች ላይ እስካለ ድረስ የዓረፋ ድንኳኖች የሚናን አይደለም፣ የዓረፋ ድንኳኖች ላይ እስካለ ድረስ ዓረፋን አግኝቷል ነው የሚባለው። ጊዜው ደግሞ እንዳሉት ነው ሼኻችን የዓረፋ ቀን። ዓረፋ ማለት ቀኑ ምንድነው? እኛ በተለምዶ ዓረፋ ብለን የምናከብረው የበዓሉ ቀን ሳይሆን ከዛ በፊት ያለችው የምንጾማት ቀን። እዚህ ያለ ሰው ሐጅ ላይ የሌለ ሰው መጾሙ ሱና የሆነችበት ቀን ማለት ነው። 9ኛው ቀን በዙል ሒጃ የሷ ዙሁር ጀምሮ እስከ ለይሉ መጨረሻ እስከ ፈጅር ድረስ ነው የሚቆመውና እዛ ቦታ ላይ እስካለ ድረስ ሐሳብ አይግባው ማለት ነው። የግዴታ ተራራዋ ላይ ካልሄድኩ መሄዱና ወንዱ እዛ ያሉት ቦታ ላይ መገኘቱ ኸይር ነው። ጫፉ ላይ ደግሞ መውጣቱም ሸርጥ አይደለም። በላጩ እንዲያውም መወጣጫዎች ላይ ነው ላይ ሳይሆን ማለት ነውና ይህንን ካደረገ ትልቁን የሐጅ እንትን አድርጓል ይባላል ማለት ነው። የሐጅ ሩክን ከዛ ወደ ቀጣዮቹ ሩክኖች ይሄዳል ማለት ነው። ቀኑ ደግሞ እንዳላችሁት ሼኻችን በጣም የዱዓ ቀን ነው፣ የዒባዳ ቀን ነው። ኢንሻአላሁ ተዓላ ሁላችን ሐጅ ላይ ለሌለ ሰው በጾም ማሳለፉ ኸይር የሆነ ቀን ነው። አላሁ ተዓላ ከሌሎች በሙሉ በላጭ ላይ ለይለቱል ቀድርን እንዳደረገው ከቀናቶች በሙሉ በላጯ ቀን የዓረፋ ቀን ነች። በፀሐይ ያለችበት ቀን ማለት ነውና ያንን ቀን የግዴታ ሰውየው በዒባዳ ሊያሳልፈው ይገባል። ሸይጣን አሕቀር በጣም የተዋረደ በጣም ምንድነው ውርደት ተከናንቦ ዘሊል ሆኖ የሚታይበት ቀን እንደዛች ቀን የለም በአመት ውስጥ ማለት ነው። ምክንያቱም አላሁ ተዓላ እጅግ በጣም ብዙ ለሆኑ ሰዎች አላህ ይመራቸዋል። ማርታ ከጀሃነም ነጻ የሚላቸው በጣም ብዙ ሰዎች አሉና ያ ነገር ደግሞ ያው ሸይጣንን ያናድደዋልና ማለት ነውና የአላህን ምህረት ማግኘት ያ ሁላ ሰው ሲማር በጣም አይፈልግምና ሸይጣን ይናደዳል። እዚህ ጋር ግን ሳይጠቀስ መታለፍ የለበትም ብዬ መላው አላሁ ተባረከ ወተዓላ ከፍጥራን በአጠቃላይ ፈላጊም አይደለም።
እኛ ዒባዳ ማድረጋችን ለአላህ የሚጨምርለት የለም እኛ ወይንም መخلوቁ በአላህ ላይ ማመጹ አላህን የሚጎዳው አንዳችም ነገር የለም አላሁ ተባረከ ወተዓላ ከቦታ ፈላጊ አይደለም ታቅጣጫ ፈላጊ አይደለም ይወርዳል ወይንም ይወጣል የሚባል አይደለም ምክንያቱም አላሁ ተዓላ ليس كمثله شيء ነው ምንም እርሱን የሚመስል ነገር የለምና سبحان الله عند يعني الله تعالى تشبيها انتن ያደረገባቸው ማለት በተሽቢህ ላይ አላህ ሽቶባቸው በዚህ ላይ የወደቁ ሰዎች አንዳንድ የሚሉ አሉና ይሄንን ልንጠነቀቀው ይገባል እንዲህ ያለ አይነት አቂዳን የሚያበላሽ ነውና ዛሬ አላህ በአመት ካሉ ቀናቶች ሁላ ወደ ምድር የሚወርድበት ቀን ነውና ብለው አዑዙ ቢላህ አንዳውም አንዳንዶቹ ምን ይላሉ ያ ሁላ ረመዳን ላይ እምንተጋው የነበረው እኮ በትክክልም ቀናዋ ሳትታወቅ ሁሉን እየተጋን በትክክል 27 ትሁን 25 ትሁን ሳናውቃትኝ ለለይለተል ቀድር እንደዛ ለፍተን ጥረን ነበረ ለይለተል ቀድር ላይ እኮ የሚወርደው መላእክት ነው ተነዘሉል መላእክቱ አላህ ስላለ ለዛ እንኳን ይሄን ያህል ጥረት ይሄን ያህል ትጋት አሳይተናልና ዛሬ ቀኑም የታወቀም ሆኖ ብለው ይሄን ያህል የሚሉበት አጋጣሚዎች አለና አዑዙ ቢላህ አንድ ሰው ሐጅ ያደርጋለሁ ብሎ እንዲህ ያለ አይነት ሰምቶ ይሄንን አምኖ አቂዳውን እንዳያበላሽ ምክንያቱም አላሁ ተባረከ ወተዓላ ይወርዳል የሚባል ጌታ አይደለም ይወጣል የሚባል ጌታ አይደለም አላሁ ተዓላ ليس كمثله شيء ነው አላሁ ተባረከ ወተዓላ ቁርአንን ሲያወርደው በተለያዩ መልኮች አውርዶታልኝ هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات الله تعالى سلزي قرآنم بقرآن من بلونال يضل به كثيرا ويهدي به كثيرا بزوجو ቁርአንን ቀርተውትኝ ወደ ጥመት የሚሄዱበትኝ ያልሆነ አፈሳሰር ወይንም ትክክል ባልሆነ አቅጣጫ ወስደውትኝ ሌሎቹ ደግሞ ቁርአንን ቀርተውትኝ አላሁ ተዓላን ተንዚህ አድርገውት ቀጥ ወዳለ ወይንም ወደ ቀና መንገድ የሚሄዱበትኝ አሉና ለዚህ አንድ ሰው ይሄንን ዒባዳ ወይንም ይሄንን ፈርድ ላሟላ ብሎ እዛ ቦታ ላይ ተገኝቶ እንዲህ ያለ አይነት በአላህ ላይ ያለ ቀጥፈትን ማለት ነው ሰምቶ ይሄንን ኢዕቲቃድ አድርጎ አቂዳውንም እንዳያበላሽ ጭምር ለማስገንዘብ አንዳንዱ ሊል ይችላል ወለኢያዙ ቢላሂ ተዓላ አላህ ሽቶበት አይ ነብዩ እያሉ ነው አንተ እንደዚህ ብሎ እኮ የሚሞገታል እኮ እንደዛማ ተሆነ ሱብሃንአላህ ወላሂ ማስተዋል ያለብን ነገር ነብዩ ያሉትኝ አረብኛ ቃል ነው በቁርአን የመጣው የቁርአን አያቶች አረብኛ ቃል ናቸው ሐዲሱም አረብኛ ነው በአረብኛ ይሄ ምን ማለት ነው ወደሚለው ምንን ያስይዛል አረብኛ እኮ በጣም ሰፊ ነው መጃዝ አለው ኢስቲዓራ አለው በዚህ ምን ተፈልጎበት ነው የሚለውን ነገርም የዑለማዎች የትልልቅ ሙሐዲሶች በዚህ ዙሪያ ላይ ምን ብለዋል ሐዲስ ኪታቦችንም እኮ ሸርሖችንም ተመለሱ አንድ ሰው ማየት ይችላል የተለያዩ ሸርሖች አሉትኝ እንደነ ኢማም ነወዊ ሌሎችም ማለት ነው ያስቀመጡትን ሸርሕ አለ እዛ ላይ ስለዚህ ሐዲስ ምን ብለዋል حتى صحيح راسو ቢሆን ማለት ነው የሐዲሱ ትርጉም እንደ አረብኛ ቋንቋ ምንድነው የሚለውን ነገር ወኢላ እንደዛ ከሆነ እኮ አንድ ሰው በቁርአን አላሁ ተዓላ የድ ብለዋልና እንዳው እጅ አለው ካላልኩኝ ካላ እንዳው ብለን በንጠይቀው ራሱ ፍልስፍና ሊል ይችላል ፍልስፍና አይደለም ይሄ አንድ እጅ ነው ያለው ሁለት እጅ ነው ያለው ሶስት እና አራት አምስት ነው ያለው ወይ እንዴት እንደዚህ ትላለህ እንደዛማ ከሆነ አንተ በመትለው አንተ በሄርክበት አካሄድ ልጠይቅህ በየ ነው እንጂ እኔማ አላህ እጅ አለው በየ እመልሰው አይደለሁኝም አላሁ ተባረከ ወተዓላ በአንዳንድ በቁርአን አያቶች የድ በኢፍራድ ጠቀሳት በነጠላ ማለት ነው ተባረከ الذي بيده الملك አንዳንድ ቦታ ላይ ደግሞ ተስኒያ አድርጎ ሙሰና ማለት ነው አንዳንድ ቦታ ላይ ጀማዓ አድርጎ والسماء بنيناها بأيد استكبرت لما خلقت بيدي
ስለዚህ የትኛው እንትን ይሄም ቁርአን አያ ነው ይሄም ቁርአን አያ ነው ያኛውም ቁርአን አያ ነው ግን የቁርአን አያ የሚጋጭ አይደለም አንዳንዴ እኮ በአማርኛም እኮ እንላለን እኮ አንድ ሰው ቤት እየሰራ ያለ አቋረጠው ወይንም ቶሎ አልጨረሰ አለ የሚሰራው አንተ ምንድነው ቶሎ ጨረሰህ መርቀኸው እንዳው አብለተህን ኑርበት እንጂ ምናምን ሲባል ምን ይባላል አይ ትንሽ እጅ አጥሮኝ ነው ያኒ እጅ ሲል እዚህ ጋር ምን ተፈለገበት ያኒ ብር ማለት ነው ወይንም ሳንቲም አጠረኝ ለማለት ነው ስለዚህ እጅ ይሄ ማለትና እንደዚህ አጥሮትኝ ምናምን ማለት አይደለም ስለዚህ አረብኛ ደግሞ ከዚህ በላይ በጣም የሰፋ ነውና በዚሁ ማየቱ አስፈላጊ ነው አላሁ ተዓላ ሙነዚህ ከሆኑ ባሪያዎች መሃል አላህ ያደርገንና ሐጁም ላይ ሲወፈቅ አንድ ሰው በሐጅ ምክንያት እንዲህ ያለ ተሽቢህ ላይ እንዳይወድቅ መጠንቀቁ አስፈላጊ ነው ማለት ነው نعم እንግዲህ ሼክ ይሄን ያመጣን ውቁፍ ቢዓረፋ ነው ስለሱ ያወራን ነበርና ከዛም ሶስተኛውን ዑለማዎች የሚጠቅሱት እንግዲህ الطواف ነው طواف بالبيت አንድ ለሐጅ የሚሄድ ሰው እንግዲህ ሩክን ከሚሆኑት ወይንም ግዴታ ከሚሆንበት የሐጅ ስራ መካከል طواف ማድረግ ነው ይሄም እንግዲህ بعد انتصاف ليله النحر ነው የሚሉት የለይለተ النحر ወይንም 10ኛው የذو الحجة ቀን በተለምዶኛ እንግዲህ ያው አረፋ የምንለው 9ኛውን የዒድ ሌሊት ማለት ነው ያው በተለምዶኛ አረፋ የምንለው እዚህ በዓሉን ወይንም የውም النحر 10ኛውን ቀን ዒዱን ቀን ማለት 10ኛውን ቀን ነው የ10ኛውን ቀን ከሱ በፊት ያለው ሌሊት ማለት ነው እንቲሷፍ ከሆነ ወይንም ሌሊቱ ካጋመሰ በኋላ ነው መሆን ያለበትና ግን طواف ሲደረግ የራሱ ደግሞ ሽሩጦች አሉት በምን መልኩ ነው ሃይአ ወይንም ከይፍያው የሚለውን ደግሞ ኢንሻአላህ ሼክ ታብራሩናላችሁ مرحبا يا طواف الإفاضة قديت هنا يا طواف عينة እንዳላችሁት ነው ነገ ቀኑ ዒድ ሊሆን ጊዜው የሚጀምረው ከግማሽ ሌሊት ነው ያኒ ምን ማለት ነው ሰውየው አረፋ ላይ ቆመ አረፋ ላይ እንግዲህ እንዳየነው ምን ይጀምራል ከቀን ነው አይደለም የሚጀምረው ከዙሁር ነው የሚጀምረውና እንደቆመ ልክ ሌሊት ንስፍ ሲሆን መውጣት ይችላል ወዴት ወደ طواف መሄድ ይችላል ማለት ነው ተርቲቡ የግዴታ መጠበቆ እዚህ ላይ ከአረፋ በኋላ ቀጥታ ወደ طواف ይሄድ ዋጅብ ነው ከዛ ካልሄደ ሐጅ ይበላሻል አይባልም ተርቲብ የሚባለው في معظم الاركان ነው አሁን ኢንሻአላህ እንመጣበታለን አሁን طواፉ ላይ ሲደርስ ጊዜው ላይ ማለት ከግማሽ ሌሊት በኋላ ማድረግ ሲፈልግ እዛ ቦታ ላይ እንደደረሰ መጠንቀቅ ያለባቸው እጅግ በጣም ብዙ ነገራቶች አሉ በጣም ብዙ ሰው እየተሸወደ ነው طواف ሳያደርግ እየመጣ ነው በጣም ጥንቃቄ ያስፈልገዋል ምን ምንድናቸው ቅድመ ሁኔታዎቹ አንደኛ طهارة መሆን አለበት ሰውየው ከምን ከሐደሱል አክበርም ከሐደሱል አስገርም ያኒ ሙሉ ትጥበት ግዴታ ሆኖበት ከሆነ ትጥበት ያደረገ መሆን አለበት ውዱእ ከሌለውም ውዱእ ማድረግ አለበት ሴት ልጅሽ ምን ታደርግ ሐይድ ላይ ከሆነች ትጠብቃለች ንጹህ እስክትሆን ድረስ ማለት ነው እንጂ ከና ሐይድ طواف አይደረግም ወንድ ልጅ ምን ያደርጋል ማለት ነው ውዱእን አድርጎ ሴትም እንዲሁ ጧሃራ ከሆነች ውዱእን አድርጋ ትጥበትም ካለባቸው ትጥበታቸውን አድርገው ነው መሆን ያለበት መሃል ላይ ውዱእ ከፈቱ እንኳን طوافን አቋርጠው ውዱእ አድርገው ካቆሙበት ነው የሚቀጥሉት ምሳሌ ሶስተኛው ላይ ውዱእ ቢፈታ አንድ ሰው ከሶስተኛው ላይ ወጥቶ ቦታዋን አይቶ የፈታበትን ቦታ አይቶ ተመልሶ እዛች ቦታ ላይ መቀጠል ነው ያለበት 7 ጊዜ ስለሚዞር 7 ጊዜ ነው የሚዞረው ስለዚህ አንደኛ ጧሃራ መሆን አለበት ሁለተኛ አሁን እንዳልከው የሚዞረው ብዛቱ 7 መሆን አለበት ሶስተኛ የሚጀምረው ከሐጀሩል አስወድ መሆን አለበት ቢዳያው ምልክት አለው መጀመሪያው ሐጀሩል አስወድን ተስሊም አድርጎ ይጀምራል ከዛ ትልቅ ጥንቃቄ የሚያስፈልገው ነገር ብዙ ሰው ትኩረት ያደረገበት ያልሆነው ነገር ምንድነው ግራ ጎንን ለካዕባ መስጠት አለባቸው طواف ሲያደርጉ ያኒ ምን ያደርጉም ማለት ነው ወደ ካዕባ ተዞሮ طواف አይደረግም ካዕባ እንደዚህ ፊት ለፊት ሙቃበል አድርጌ እንዲ ወደ ቀኝ ይሄድኩ ማለት ነው ልጆች እንደሚጫወቱት ወይም ደግሞ ጀርባዬን ለካዕባ ሰጥቼ طواف አላደርግም እንደዛ ማረገ ከሆነ በዛ አይነት መልኩ የሄድኳት አትቆጠርም
ከዚህ ላይ ምን ይሆናል መሰላችሁ? ሰው በጀማዓ እየሄደ ከሆነ አንድ ሰው ሲጠፋበት ዞር ብሎ እሱን እየፈለገ ይሄዳል። ምን አድርጎ ማለት ነው? ሰውነቱን ወይ ለካዕባ ሰጥቶ ወይም ደግሞ ደረቱን ለካዕባ ወይም ደግሞ ጀርባውን ሰጥቶ ሰውን እየፈለገ ይጓዛል። ያቺ የተጓዛት ምን ሆነች? አልተቆጠረች። ቀኙንም ሰጥቶ ወደ ኋላም ሊሄድ ይችላል። አዎ። አንዳንዱ ደግሞ ፎቶ እየተነሳ ይሄዳል። እንዴት አድርጎ? ጀርባውን ለካዕባ ሰጥቶ። ስለዚህ እንዲህ አይነት ሁኔታዎች ጧፍን ያበላሻሉ። ሰውየው ያቺ በዛ አይነት መልኩ የተጓዛትን ተመልሶ ካልደገማት ወይም ደግሞ ሙሉ ለሙሉ ያንን ሸውጥ ሳይቆጠር ያንን ዙሪያ ሳይቆጠር እንደ አዲስ መቁጠር ካልጀመረና በትክክል ሰባቶቹን ካላደረገ ጧፍ አላደረገም። ከባድ ጥንቃቄ ያስፈልገዋል ማለት ነው። ስለዚህ ሰው ከጠፋህ መፈለግ ያለብህ እንዴት ነው? ወደ ኋላ ብለህ ቆመህ ጥራው። ከዛ በኋላ አስተካክለህ ቀጥል። መቆም ካልቻልክና የግዴታ መዞር ካለብህ ያው መቆም የማትችልበት ሁኔታ ያጋጥማል። በጣም ሰው ሲበዛ በዛ አይነት ሁኔታ ካጋጠመህና መዞርህ ግዴታ ከሆነ ያችን ቦታ ከዞርክ ያቺ የዞርካት አንዲት ዙረት አትቆጠርም። ልክ አንድ ረክዓ እንዳለፈው ሰው ትሆናለህ። ስለዚህ ምን ታደርጋለህ ማለት ነው? ቀጣዩን ዙሪያ እንደ አዲስ ትሄዳለህ። ምሳሌ አሁን ሶስተኛው ላይ ከሆነ የዞርከው ሶስተኛዋን አትቆጥራትም። እንደ አዲስ ልክ ሐጀሩል አስወድ ላይ ስትደርስ ሶስተኛ እንደ አዲስ ትቆጥራለህ ማለት ነው። እንደዚህ አይነት ነገራቶችን ጥንቃቄ ማድረግ አለበት። ሌላው ደግሞ ጥንቃቄ ማድረግ ያለብን ግራ እጃችንን ለካዕባ መስጠት እንዳለብን ሁሉ ዐውረትን መሰተር ግዴታ ነው። ማለት ሀፍረተ ገላን መሰተር ግዴታ ነው። ወንድ ልጅ ከእምበርቱ እስከ ጉልበቱ ያለውን፣ ሴት ልጅ ደግሞ ሙሉ ሰውነቷን ከመዳፏና ከፊቷ ውጪ ያለውን የግዴታ መሸፈን ግዴታ አለባቸው። ይህንም ባላደረጉበት ሁኔታ ጠዋፋቸው ልክ አይሆንም። ልክ እንደ ሶላት ነው። ጠዋፍ ልክ እንደ ሶላት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢላ አነ አላህ ተዓላ አሐለ ፊሂል ከላም፣ ንግግርን ብቻ ሐላል አላህ አደረገበት እንጂ። ስለዚህ ዐውረትን መሰተር ግዴታ ነው። እናቶቻችን ሰፊ የሆነ ነገር ይለብሱና ይህ ተገልጦ ነው ሲያደርጉ የሚታየው። ሴቶች ይችን ክፍል አይጠነቀቁም። በዚህ አይነት መልኩ ነው ሂጃብ የሚያስሩት። ይሄ የታየ ዐውረት ነው። ይሄኛው ክፍል ከአገጭ እስከ አንገት ያለው ማለት ነው። ይሄ አገጭ ውስጡ ሰፍሐተል ዑኑቅ የሚሉትኝ በአረብኛ ይሄ ዐውረት ነው። አንዳንዱ ሻሽ ብቻ እንደዚህ ይታሰራል፣ ጆሮ ይከፈታል፣ አንገትም ይገለጣል። ይህም አይሆንም። እግራቸው ከቁርጭምጭሚት በላይ ተከፍተው የሚታዩ ሴቶች አሉ። ወንዶች ሽርጣቸውን በትክክል ማሸረጥ የማይችሉ ከእምብርት በታች የተወሰነ አካል ክፍል ይታይባቸዋል። አንዳንዱ ጭኑን እያሳየ ይሄዳል። ይህ ሁሉ አይሆንም። ስለዚህ ጠዋፍ ላይ በጣም ጥንቃቄ ያስፈልገዋል። ልክ እንደ ሶላት ነው። ሶላት ስንገባ ራሳችን ተጠንቅቀን አይደለም የምንገባው። ልክ እንደዛ ዐውረትህንም ሸፍነህ ልክ ወደፊት ነው መጓዝም ያለብህ፣ ወደ ኋላ መጓዝ አትችልም የሚለውን ሶላት ላይ ወደ ቂብላ እንደምንዞረው ቂብላ ለመጓዣ ለጠዋፍ ቂብላ ምንድነው? ካዕባን በግራ ጎንህ አድርገህ ፊት ለፊት መጓዝ ነው። በዛ ላይ ወሬ ከማውራት ዚክር ማድረግ ምናምን የመሳሰሉ ሱና ነገራቶች አሉ። ግን እነዚህ ዋና ጠዋፍን የሚያበላሹ የሆኑ ነገራቶች እና ደግሞ ሙሉ ለሙሉ ሰውነትህ ከካዕባ ውጭ መሆን አለበት። አንዳንዶቹ ሂጅር እስማኤልና ካዕባን እንዲህ እየዳበሱ መሄድ የሚፈልጉ አሉ። እንደዛ አይደረግም። ጠዋፍ ላይ ካዕባ መንካት በረካ አለው። ይህ ጥያቄ የለውም። ካዕባ መንካት በረካ አለው። መሳሙን በረካ አለው። ችግር የለውም። ሐጀሩል አስወድንም እንደዛው። ግን ጠዋፍ ሰዓት ላይ ግን እንደዚህ እየነካህ የምትጓዝ ከሆነ የተወሰነ አካል ክፍልህ ከካዕባ ውስጥ ነው የሚሆነው። ምክንያቱም ካዕባ ሲገነባ ትንሽ ገባ ብለው ነው የገነቡት። ከስሩ ልክ ውሃ ልክ የሚመስል ነገር አለው። ያ የውሃ ልኩ ክፍል የካዕባ ቦታ ነው። ሻዘርዋን የሚባለው ማለት ነው። ያ የካዕባ ክልሉ ነው፣ ውስጥ ነው፣ ራሱ ነው። ምንም ግንብ ባይገነባበትም አስሉ ላይ የነበረ ነውና ካዕባን እየነካሁ ጠዋፍ አረጋለሁ አይሆንም። ጠዋፍ ላይ ብቻ ነው ያልነው። ሌላ ጊዜ ቢነካ ችግር አለው ማለታችን አይደለም። ስለዚህ ይህንንምና የመሳሰሉ ነገራቶችን ጥንቃቄ ማድረግ አለበት ጠዋፍ ላይ። ይህንን ካደረገ በኋላ እንግዲህ ቀጣይ ወደ ሳዒ በይነ ሶፋ ወልመርዋ ይሄዳል ማለት ነው።
እንደው ከዚህ ጋር ተያይዞ ሼክ ከጧፍ የሚደረገው እንግዲህ ያው በካዕባ ዙሪያ ነውና ይሄ ካዕባ ያው ቂብለቱና አልካዕበቱል ሙሸረፋ ሁሉም እንግዲህ ወደዛ ነው ተቅጣጭቶ የሚሰግደው ምድር ላይ በአጠቃላይ የትኛውም የዓለም ክፍል ይሁን ባለበት ቦታ ሆኖ ዑለማዎች ባስቀመጡት ሸሪዓው እንዳስቀመጠው ማለት ነው በያለበት የዓለም ክፍል ሆኖ እንግዲህ ወደ ካዕባ ነው ተቅጣጭቶ ኢጅቲሃድ አድርጎ የሚሰግደውና በጣም የተከበረች የተላቀች ቦታ ነች። የምድርም እምብርትም ነች። በሳይንስ እንኳን የተረጋገጠ ነገር አለውና በእርግጥ ያው ዲን አልኢስላም የሌላ ባዕድ የሆነ ወይንም የገርብይ ወይም የአንድ ሳይንቲስት ፕሮፌሰር ፕሩፍ ወይንም ማረጋገጫ የሚያስፈልገው ዲን አይደለም። የተረጋገጠ ነው። የመላእክቶች የአንቢያዎች እምነት ነው። በቁርአን ተእይድ የተደረገ የተደገፈ እምነት ነው። እንደዛም ሆኖ ግን ሙስሊም ያልሆነ ሰው ሌላ ሰው ይሄን ነገር ሲመሰክር ስታይ የዲኑ ያለንበት የሐቅ የመጽናቱ ወይንም የሰባቱ ነገር እየጨመረ ይሄዳልና እንዲያውም መጀመሪያ ሲታይ የመጀመሪያ እይታቸው ካዕባ ላይ ሲወድቅ ሲያርፍ የሚደረገው ዱዓ ሙስተጃብ ነው ይባላልና እንደው አንቱም እንግዲህ በተደጋጋሚ አላህ ወፍቋቸው ያለውም ሽዑር ምንድነው የሚለውን ይሄንም ትንሽ እንድትጠቅሱልን እንፈልጋለን። ሱብሃንአላህ ያው ሽዑሩ ሁሌም አዲስ ነው የሚሆነው ማለት ዛሬ አየሁትኝ ብለህ ወይንም ቀጣይ ላይ ስትመጣ ሐቂቀተን ነብዩም ይወዱት عليه الصلاة والسلام እሳቸው ቀልባቸው ይንጠለጠለበት የነበረ حتى ወደ ካዕባ ሳይዞር ራሱ ቂብላው ማለት ነው ቂብላው ለተወሰነ ጊዜ ወደ በይተል መቅዲስ ነበረ። በይተል መቅዲስ እያለ ነበረ መዲና ላይ እያሉ ነበር ነብዩ عليه الصلاة والسلام መስጂዱ በኒ ሰሊማ ወይንም መስጂድ አልቂብለተይን በመነለው እዛ ነበረ እየሰገዱ ሳለ ካዕባ ወይንም ወደ መካ ተሕዊል የተደረገው ቂብላ። ከዛ በፊት ነብዩ عليه الصلاة والسلام ቀልባቸው በካዕባ ላይ ይንጠለጠል ስለነበረ መካ ላይ ሁለቱን በአንድ አድርገው መቅጣጫት ይችሉ ነበር። እንዴት ይቻላል? ካዕባ አራት ጎኖች አሉት። ሁለቱ ሩክናን ሻሚያን ናቸው፣ ሁለቱ ሩክናን የመንያን ናቸው። በየመንይ በኩል ሲቆሙ ወደ ካዕባ እዚህ ጋር ካዕባ አለ ፊት ለፊታቸው፣ ከዛ ጀርባው ደግሞ ለጥቆ ወደ ፊት ለፊት ወደ ሽማል ነውና ወደ በይተል መቅዲስ ነውና እንደዛ ቆመው ይሰግዱ ነበር عليه الصلاة والسلام። ግን ወደ መዲና ሲመጡ ደግሞ ይሄ ሊሆን አይችልም። ምክንያቱም መካ እዚህ ነች፣ መዲና እዚህ ነው፣ በይተል መቅዲስ እዚህ ነው። በይተል መቅዲስና መካ መሃል ናቸውና በእኩል ለእኩል ተቃራኒ ነው የሚሆነው። ወደ በይተል መቅዲስ ልቅጣጭታሉ ወደ ሰሜን ነው መዲና ላይ፣ ወደ ካዕባ ካሉ ደግሞ በትክክል ወደ ደቡብ ነው ማለት ነው የሚቆሙትኝና መካ ላይ እያሉ ሁለቱን ያደርጉ ነበረ። ያኒ ከካዕባ በስተጀርባ ሆነው በየማንይ በኩል ሆነው ሲቆሙ ያንንም ያገኙበት ነበረና እቺም ይወዷትኝ ካዕባ ነብዩ عليه الصلاة والسلام ما احلاها ምንኛ ያማረች ነች። መጀመሪያ ገብታ ያ አላህ እሷን ስታያትኝ ዱዓ ስታደርግ መቼም አላህ ያልወፈቀው አላህ ወፍቆትኝ ዱዓውን አድርጎ ሽዑሩን በዛ ቢያየው ነው መለወኔ። ከዛ በኋላ ነብዩ عليه الصلاة والسلام ወደ መዲና ከሄዱ በኋላ አንድ አመት ታደረጉ በኋላ አንድ አመት ታለፋቸው በኋላ ነበረ ተሕዊል አልቂብላ የመጣላቸውና ሻዕባን ወር ላይ ነበረ መስጂድ አልቂብለተይን ላይ እየሰገዱ አላሁ ተዓላ ወደ ቂብላ እንዲዞሩ አዘዛቸውና የአላሁ ተዓላን ትእዛዝ በመፈጸም ወደ መስጂድ አልሐራም ዞረው መስገድ ጀምረዋል። ስለዚህ አሁን ቂብላችን ወዴት ነው? ወደ ካዕባ ነው፣ ወደ መስጂድ አልሐራም ነው። በማንኛውም አቅጣጫ ያለ በአጠቃላይ ማለት ነው። ለካዕባ በስተደቡብ ያሉትኝ ወደ ሰሜን ነው ቂብላቸው፣ ለካዕባ በስተሰሜን ያሉት ደግሞ ቂብላቸው ወደ ደቡብ ነው፣ እንደ መዲና አይነት ማለት ነው። በስተ ምስራቅ ያሉት ወደ ምዕራብ፣ በስተ ምዕራብ ያሉት ደግሞ ወደ ምስራቅ መሃል ላይ ስላለች ማለት ነው። ይሄ ነው የሚሆነው ማለት በማንኛውም ሀገር ላይ ቢሆን አንድ ሰው ያኒ ካዕባ
ቂብላው ነው ማለት በጣም ምንኛ ያኔ ምኞትንና ጉጉትን የሚጨምር የሆነ ንግግር ነው አንቱም የነገራችሁን እንግዲህ ለሁላችንም አላህ መሄዱን ይወፍቀን ለሄዱትም ደግሞ አላህ ይመላልስባቸው የተከበራችሁ ተመልካቾቻችን እየተጠቀስን ያለነው የሐጅ ሩክኖችን ነው السعي بين الصفا والمروة عندهم الحلق أو التقصير والترتيب في معظم الأركان የሚሉትን ደግሞ ኢንሻአላህ ሰፋ አድርገን በቀጣይ ክፍላችን የምናይ ነው የሚሆነው አሱና ቲቪን ደግሞ እንግዲህ እንደተለመደው ከቀጥታ ስርጭታችን በተጨማሪ በተለያዩ የሚዲያ አማራጮቻችን በፌስቡክ ዩቲዩብ እና ቲክቶክ ገጾቻችን መመልከት ትችላላችሁ እስከ ቀጣይ ፕሮግራም እስክንገናኝ በቀጣይ ፕሮግራም እስከምንገናኝ ደግሞ መልካም ሳምንት ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ هلا السلام عليكم وعليكم السلام ورحمة الله وبركاته እንዴት ነው معز ምን ነው ድምጽሽ ሰላም አይመስልም ምን ሆነሽ ነው ምን ሰላም አለ ብለህ ነው ባክህ የራስ ቤት ሳይኖር ሰላም አለ እንዴ ሰላም አገባ ሰላም አተኛ ሰላም አሰራ በየጊዜው ቤት ክራይ ጨምሪ በየጊዜው መብራት ውሃ እንደዚህ አይነት ነገሮች በጣም አሰልችተውኛል ምን ይሻለኛል እንዴ አሁንም ስለ ቤት ችግር አልሰማሽም እንዴ ይሄው ነው አጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ ኧረ ባክህ ምን ልትለኝ ነው ይሄንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል አሁን ዲዋን ሪል ስቴት አዎ እንዴ ምን ያሰጋየኛል እንደዚህ አይነት እድል አግኝቼ ነው እንዴ በልተው ለብለህ አድራሻቸውን አሁን ላክልኝ በጣም መሮኛል በእናትህ አሁኑኑ ሄጄ መዘገባለሁ አድራሻቸውን ልክልሻለሁ ሁሉንም መረጃዎች ከነሱ ታገኛለሽ ምን ስራ ያስፈታኛል ብለህ ነው አሁኑኑ ሄደሽ ተመስገን በውቢቷና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነችው ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185 ሺህ ብር ቅድመ ክፍያ ጀምሮ የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበለው ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን